ካስወገድሽው የብሩክን ቤት ላንቺ እንደማደርግልሽ ቃል ገብቼልሽ ነበር። እሺ ግን አንድ ሰው ላክልኝ፣ የሚያግዘኝ ሰው ያስፈልገኛል። ሞገስ ከተወገደ ተመሳሳይ ቤት እገዛልሻለሁ። እሺ ይመጣልሻል፣ ግን ማታ ማለት ነው። ተፈጽሟል የሚል ቃል ብቻ ነው መስማት የምፈልገው። እሺ እና ደግሞ ምንም አይነት ችግር ቢፈጠር ሪስኩን ራስሽ ትወስጃለሽ። እሺ ችግር የለውም። አብሮት ያለው መድብል ነው። መድብል ማለት ደግሞ በጣም አደገኛ የሆነ ሰው ነው። አውቃለሁ። ይኸውልህ እኔን ያውቀኛል። አንተ መድብል ጋር ሄድና የሆነ መላ ፈጥረህም ቢሆን ከሱ እንድርቅ አድርገው። ከዛ እኔ ገብቼ ጨርሼ እወጣለሁ። ይኸውልሽ አንድ ሰው በጥይት ተመታ ማለት የተመታው ቦታ ቢወስነውም አቅሙን አያጣም። አሁን ካልተሳካለን ህይወት በጣም አደጋለሁ። ካሌብ እየዛተብን። እሱ እኔን አይመለከተኝም። መትረፍ የለበትም እያልኩሽ ነው። መድኃኒቱን ቀድመሽ ትራሱ ላይ መነስነስ አለብሽ። ወዲያውኑ ራሱን ስለሚሰጥ ጸጥ ነው የሚለው። ችግር የለውም። እኔ እድሜ ልኬን ሳካ አልኖርም። ይህንን እድል ተጠቅሜ የራሴን ህይወት ነው መኖር ያለብኝ። ስለዚህ አደርገዋለሁ። ነይ ተገፊ። እኔ ግን የመጪ ነው የምወዳት። ያው የምጠላኝ እህቷ እንደሆንኩኝ ስላላወቀች መሰለኝ። ደግሞ ናታን የሚባል ልጅ አለ። እንዴት እንደሚመቸኝ ጸድ የሆነ ልጅ ነው። ምን አግቢው እያልከኝ ባልሆነ አቢጌል እንዴት እንደምትወደው ጎድጓድ ነው የምትከተኝ እንዴ! በናታን የመጣበት ባይኗ የመጣ ነው። ስማ አላስበውም ጭራሽ። ደግሞ ማለት ነው ሁሌ ስላንተ ቤት ነግራቸዋለሁ። አባቴ በጣም አመስግኗል። በጣም አንድ ቀን ወስጄ አስተዋውቃለሁ። ሞገስ እንዴት ነው በእናትህ? ወይኔ ወንድሜ ሞገስ እንዴት ችሎት ይሆን? ሞገስ እኮ ደም አይወድም። አንተ ሆነበት ነው እንጂ ወይኔ ወንድሜ እኔማ ይቺ ጠይቀዋል። ሞገስን ለመግደል ማህሌት በዝግጅት ላይ ትገኛለች። ውድ ቤተሰቦቼ እንግዲህ ዛሬ በነገራችን ላይ ማህሌት ሁሌም ነው ሞገስን ለመግደል ዝግጅቷን አጠናክራ እየቀጠለች ያለችው። ዛሬ ብቻ አይደለም ዋልደር ብላለች። ግን ያው ነገሮች አለመቻችላት ስላሉ አልሳካላት ስላሉ እንጂ በሷ ሁኔታ ቢሆን እስከዛሬ ገላ ጨርሳ ነበር ማለት ነው። ግን አልተሳካላትም። ብዙ ነገሮችን ትሞክራለች ግን አይሳካላትም። አሁንም ደግሞ በምንም ሁኔታ ሊሳካላት አይችልም ቤተሰቦቼ። ምክንያቱም ማህሌት ዝም ብላ በጭፍን ጥላቻ ስለሆነ የምትጓዘው፣ እሱ ደግሞ አዋጭነትና መጨረሻው የሚያምር ነገር አይደለም ማለት ነው። በእንደዚህ ሁኔታ በፍጹም ሊሆን አይችልም። የሚሆነው ወይሷ የሆነ ማለት ጥሩ ነገር የተጎዳችበት ቢኖራት እግዚአብሔርም ያግዛታል። ግን ዝም ብላ በግግምና ስለሆነ የምትጓዘው በጭፍን ጥላቻ ስለሆነ የማይሆን ነው ማለት ነው ቤተሰቦቻችን። እንግዲህ ሞገስ ያው አሞት እንደምታውቁት ሆስፒታል ውስጥ ነው የሚገኘው። ኦፕራሲዮን ተሰርቷል። ደምም የለገሰችው ኤፍራታ ናት። በዛ ምክንያት እንግዲህ ኤፍራታን እዛ መኖሩን ካረጋገጠች በኋላ ወይዘሮ ማህሌት ሆስፒታል ያለበትን ሆስፒታል ካረጋገጠ በኋላ ኤፍራታን እንግዲህ ብር ስጪ ብትላት ኤፍራታ አልሰጥሽም ደሜን ሰጥቼ መስሎኝ ብር የተቀበልኩት ነበር ያለቻትና በዛም እንግዲህ ማለት በጣም የተናደደችው እኔ ብር ያስፈልገኛል እያለች ነበረ። ግን አይ አልሰጥሽም ብላ ስላለቻት የራሷ የሆነውን አማራጭ ለመጠቀም ነው የሞከረችው። ስለዚህ ብር ማግኛ ያለችውን ነገር ለመጠቀም ሞከረ ማለት ነው። የመጀመሪያው ብር ስጠኝ ነበር ያለችውና ዝና ብር ሳይሰሩ ዝም ብሎ ይገኛል መሰለሽ እንዴ? ቀጣል መሰለሽ እንዴ? ብር እኮ ለሰሩ ሰዎች ብቻ ነው የሚከፈለው። ስለዚህ የተሰጠሽን ነገር እየሰራሽ ስላላደለ የምን አባሽ ብር ነው የማቀምስሽ ብሎ ነበር እንግዲህ በስድብ ያጥረገረጋትኝ። ከዛም እንግዲህ እሷ እሺ ካልክ በቃ ችግር የለውም ነበር ያለችና ከዛ በኋላ እንግዲህ ቤተሰቦቻችን በቃ እንደውም አዲስ ነገር ይዤ መጥቻለሁ አሪፍ ነገር ነው ነበር ያለችው። ምንድነው እሱ ሲላት ያው እንግዲህ ሞገስ ያለበትን ታሞ የተኛበትን ሆስፒታል አውቄያለሁኝ እና ብር ክፈለ ነበር ያለችው። እንደዛ ከሆነ ችግር የለውም ብር ብቻ ሳይሆን እሱማ ቃል ተገብቶልሻል እንዴ? ቃልም የተገባልሽ እንግዲህ ያው ቤት ሊገዛልሽ አይደል ወይ? ሞገስን ካስወገርሽማ የቤት ባለቤት እኮ ነሽ አላት ማለት ነው። ከዛም እንግዲህ እሺ ብቻ ሰው የሚያግዘኝ ሰው ስጡኝ እንጂ እኔ አሳካዋለሁ ምንም ችግር የለውም ብላ ቃል ገብታ ቀጥታ ወደ ስራ ነው ሄደችው። እሱም እንግዲህ ሞገስን ባለበት አልጋ ላይ አፍና ለመግደል ነው ማለት ነው። እንግዲህ ሞገስ ሆስፒታል እንደሆነ አጋጣሚ መድብል እራት ምግብ ምናምን ከውጭ ሊያመጣ ወጣ ብሎ ነበረ። ያው እዛ የነበረችው ሉላ ነበረች። ሉላን ደግሞ ሞገስ
ይህን ነገር ስለማቅ ደም የለገሰችልኝ ኤፍራታ ናት። ኤፍራታ ደግሞ የማህሌት ጋነች እና ማህሌት ደግሞ ለዝና ትነግረዋለች። ስለዚህ ዝና ይሄን ነገር ካወቀ ደግሞ አርፎ እንደማይተኛልን ታውቂያለሽ። ስለዚህ ሉላዬ ወደ ቤትሽ ተመለሽ፣ ያለውን ነገር እናወራለን። እኔም ደግሞ እንደ እግዚአብሔር ፈቃድ ወይ ነገ ወይ ዛሬ ማታ ላይ ወደ ቤት እመለሳለሁ። ስለዚህ ባክሽ ሂጂ፣ ሌላ ፈተና ብዙ ነገሮችን ጨርሰን ስንመጣ በመጨረሻ የሆነ ፈተና ውስጥ መውደቅ የለብንም። ስለዚህ እባክሽ ብሏት ነበረ። እሷም እንግዲህ አይ ጥዬህማ የትም አልሄድም ብላ ነበር። በእርግጥ ያው ግን አይሆንም ብሎ እሱ ስላላት እሷም እንግዲህ እሺ ብላ ቀጥታ ሄዳለች ማለት ነው ወደ ቤቷ። ቤቷ መሄዱን መልካም ነው። እንግዲህ አሁን ቀጥታ ማህሌት መታለች ሆስፒታል። ከመምጣትም በላይ ያለበትን ሆስፒታል ክላሱን ሁሉ አግኝተዋል ማለት ነው። እዚህ ባለበት እንግዲህ ሞገስም ተኝቶ በእንቅልፍ ላይ ነበረ እና ማህሌት ቀጥታ ገብታለች ማለት ነው። ግን ሞገስ ምንም አታደርገውም። ምክንያቱም ለምን ታውቃላችሁ? የመጀመሪያ እዚህ ጋር ልክ እንደገባች እንትና ዳጣና ያደላላው እየመጡ ነው። ሁለተኛ ደግሞ መድብል ይመጣል ይደርሳል። ከዛ እንዲያውም እሷ ተዋርዳ እዚሁ የምትከስርበት የምትያዝበት ነገር ነው የሚገጥማት። በነገራችን ላይ ማህሌት ምንም ነገር አስባ አይሳካላትም ማለት ነው። ስለዚህ ይሄም እንደማይሳካላት በእርግጠኝነት መናገር እችላለሁ ማለት ነው። ቤተሰቦቻችን እናንተስ ምን ታስባላችሁ? እውነት ማህሌት ይሳካላታል? ኖ አይሆንም። ሞገስ በፍጹም ምንም መሆን የለበትም። እንግዲህ በሰላም ወደ ቤቱ ተመልሶ እሱም የወንድሙን ብዙ መስዋዕት ነው የከፈለለትን የብሩክን ሆነው ደስታቸውን ባድ ማጣጣም ብሩክም አሁን እንግዲህ በቅርብ ወደ ራሱ ይመለሳል። አሁን ያው ትንሽ ስለተጎዳ ለዛ ነው እንግዲህ አጥቢቱም ሾርባውንም ሁሉንም ነገር እያደረገች እየመገበችው ነው። ስለዚህ እንደዛ ሲሆን ደግሞ እሱ በቅርብ አገግሞ ይነሳል። እንደዛ ከተነሳ ደግሞ ብሩክና መድብል አንድ ላይ፣ ከዛ ሞገስ ደግሞ የንብረቱን ጉዳይ ነው የሚያስተካክለው። ያው ያ ትንሽ እንትኑ ጠበቃው ከሉላ ጋር ነገሩን እያወሳሰበባቸው ቢሆንም ሉላ ደግሞ እሱን እንቀይር እያለች ነው። ሁኔታው ታይቶ እንግዲህ ጠበቃ ቀይረው ፕሮግራማቸውን አስተካክለው እንግዲህ እነሱም በነጻነት የሚኖርበት ቅርብ ነው ብለን ተስፋ እናደርጋለን። የሚገርማችሁ ዝና ማለት ነው ሞገስ ጋር እንዲያልሆነች ሉላ ሌላ ሀገር እንደሄደች ምናምን ነው የሚያውቀው። አይገርምም? ማለት ሌላ ስርፋ እንደሄደች እና እዚህ ከተማ እንደሌለች አድርጎ ነው የሚያስበው እና እሱን አድርገው እነሱም በነጻነት የሚንቀሳቀሱበት ጊዜ ቅርብ ነው። እንግዲህ ሉላም ከእንደዚህ ስር እንደምትወጣ አንጠራጠርም። ወደ ቤተሰቦቻችን ሌላው እንግዲህ ብሩኬ በጣም ደስ ብሎናል ከቅድስቴ ጋር እንግዲህ ቅድስቴ ስትመኝ የነበረውን ጭንቀቷን ሀሳቧን እንግዲህ ለብሩኬ በጣም እኮ ተጨንቄ ነበር አስቤ ነበረ። በተለይ ዛን ሰዓት የመጨረሻ እምቢ ብዬ ስለወጣሁኝ በዛ ኩርፈኸኝ ነው ብዬ እስከ ሳምንት ድረስ ጠብቅህ ነበረ። ከዛ በኋላ ነው እኔ መድብል መቶ እስኪነግረን ተስፋ የቆረኩት እንጂ እና እኮ በቃ ምናምን እያለች እንግዲህ ሁሉም ነገር ብሶቷን እያዋየችው ነበረ። ብሩክም እንግዲህ በደስታና በፍቅር አይኖቿን እያያት እቅፍ አድርጓት ነበረ። እጇንም ይዞ እንግዲህ በፍቅር ተመስጦ ያያት ነበረ። ቅድስቴም ደግሞ ስትፈልግ የነበረው ይሄንኑ ስለነበረ በጣም ደስ ብሏታል። ውድ ቤተሰቦቻችን ማለት ነው። ያው ደግሞ በቅርብ እሷም ምኞቷ ተሳክቶ ያሰበችው ነገር ሆኖላት በቅርቡ ደግሞ ብሩኬን በሰላም ወደ ራሱ ወደ ጤናው ተመልሶ ነገሮች ተስተካክለው አንድ ላይ ሆነው ትዳር እንደሚመሰርቱ እሱ በተስፋ እንጠብቃለን ማለት ነው። ቤተሰቦቻችን መድብልም እንግዲህ በእርግጠኝነት ከኤፍራታ ፎንቃ ሳይዘው አይቀርም። አሁን ነገሮች ከተስተካከሉ መድብልና ብሩኬ ነገሮች ተስተካክለውላቸው ስራቸው ወደ ራሳቸው ከተመለሱና ነገሮች ከተስተካከሉ የሚያደርገው ነገር ምንድነው? ያው እንግዲህ ከኤፍራታ ጋር የሆነ ነገሮችን መጀመራቸው አይቀርም ብዬ ተስፋ አደርጋለሁ። ከዛ እዚህ መካከል ማን ነው የምትቀረው? ወይዘሮ ማህሌት እንዱ ትቀራለች ማለት ነው። እንግዲህ ብሩክ በመፈታቱ ምን ተሰማሽ ሲላት ደስ ብሎኛል ተናድጃለሁም ነው ያለችው። የተናደርሽው እሱ ሞቷል መስሎሽ ክስ መስረትሽ ነው። ደስ ያለሽ ደግሞ ይቅርታ ብሎሽ ወደ እሱ የምትመለሽ መስሎሽ ነው እንዳታስቢው እያላት ነበረ። እሱ ይቅርታ ቢያደርግልኝም ምን ጭራሽ ይቅርታ አላደርግለትም አላለችም። በባለፈው እኮ ለኤፍራታ ይቅርታ የሚያደርግልኝ አይደለም አይመስለኝም ባክሽ፣ እሱ በጣም ኃይለኛ ሰው ነው እኮ እያለች እያወራች ነበር ማለት ነው። ዛሬ ደግሞ ዘወር ብላ እንደዛ አላወራችም። ለነገሩ ላለማስነቀት ነው ትላላችሁ። ውድ ቤተሰቦች ላይክ አድርጉ። በቀጣይ ክፍል እንገናኝ። ሰላም ቆዩ።